አማላይ ሴቶችን ለመጥበስ የሚረዱ ሚስጥራት። 9 አይነት የሴት ባህሪያት አሉ። እነዚህ ባህሪያትን ማወቅ ተወዳጇን ሴት በእጅ ለማስገባት ይረዳሃል። ዛሬ በሳቢሳ ግን እኔ እነዚህን ነገሮች ዝርዝር አድርጌ እነግርሃለሁ። ልብ ብለህ ስማኝ። ሰብስክራይብ ማድረግህንም እንዳትረሳ። ቪዲዮውን ለሌላ ሰው እንዲደርስ ሼር ማድረግህ እንዳትረሳ። ለሳቢሳ ሚዲያ አዲስ ሆናችሁም ሰብስክራይብ አድርጉ። አብራችሁን ቆዩ። አንደኛውና የመጀመሪያው ሳይረን ነው። በሰው ልጅ የኋልዮሽ ታሪክ ወንዶች ሁልጊዜም ኃላፊነት መውሰድ፣ መቆጣጠርና ምክንያታዊ መሆን ይፈልጋሉ። ታዲያ ሳይረኗ ሴት ይህንን የወንዶችን ስሜት ጥንቅቅ አድርጋ የምታውቅ እውነትም ሴት የምትባል ናት። ይቺ ሴት ወንዱ ያለበትን በነገሮች መገደብ አስረስታ ሁሉም ነገር በሱ ኃላፊነት እንደሚደረግ የምታሳስበው ናት። ታዲያ ይችን ሴት አንተ ከሌሎች ሁሉ ነጥለህ ልትለያት ትችላለህ። በአብዛኛው በአካላዊ ሁኔታዋ ጥንቃቄ ያለበት አለባበስ፣ ለስለስ ያለ ሽቶ፣ እርጋታ ያለው አካሄድ፣ መሽኮርመም ያለበት የሚመስል ፈገግታ፣ ቢነኩት ተሰባሪ የሚመስል ስስ ስሜትና ወደፊት በድፍረት ወደ ኋላ በመሽኮርመም መሃል ያለችና አንተም ሙሉ ወንድነት እንዲሰማህ የምታደርግህ ናት። ሁለተኛዋ እሳቷ። ሴት ልጅ ምንጊዜም ቢሆን የመደነቅና የመወደድ ስሜቷ አይረካም። ሁሌም ቢሆን የነገሮች ማዕከል ሆና መገኘት ትፈልጋለች። ታዲያ እሳቷ ሴት ሁሌም ቢሆን ተውባ ተሽቀርቅራና በወንዶች ተከባ መገኘት የምትፈልግ ናት። በህይወቷ የምትፈልገው ነገር ሁሉ በነፃነት ማውራት፣ ጮክ ብሎ መሳቅ፣ ፍቅር በመስራት መደሰትና በአካባቢው ውስጥ ገኖ መታየትን ነው። ይህችን ሴት ለማግኘት ታዲያ ይህን ስሜቷን ማወቅ ይኖርብሃል። ስሜቷ መፈለግ ስለሆነ የተለየችውን እንዲሰማት ማድረግ ይገባሃል። ግን ደግሞ እንቅስቃሴ በዚህ ብቻ ሳይገታ ሁሌም ይህን ጉዳይ ሁሉም ሰው የሚነግራትና የምታየው ስለሆነ ያለ አንተ አብረሃት መኖር እሷ ጎልታ እንደማትታይ እንዲሰማትና ሁሌም አንተን እንድትሻ የማድረግ ከባድ የቤት ስራ አለብህ። መሳሳት የሌለብህ እሳቷ ሴት ሁሌም ቢሆን በወንዶች መከበብ ጸጋ የታደለች ነች። የቤት ስራህን ለመጀመር መጀመሪያ አንተ እንደ ሌሎች ወንዶች ሁሉንም ነገር በጸጋ መቀበል የለብህም። የራስህ አቋም ካለህ የእሷ እሳትነት አንተን የማይሞቅህ እንዲመስላት ማድረግ ከቻልክ በእርግጠኝነት ከመሞቅ አልፎ እንደምትቀጣጠል ልታሳይህ ትጥራለች። ታዲያ ያኔ ለእሷ ማማር ያንተ ከጎን መሆን እንደሚያስፈልጋት ልታሳያት ይገባሃል። ያኔ ታዲያ በእጅህ አስገባሃት ማለት አይደለም። ከሌሎች ወንዶች ተለይተህ ስለተገኘህ በእጅህ ጠብ ታደርጋታለህ። በፍቅርህ ክንፍ ብላ ሌሎች ወንዶችን ጥላ ወይም ደግሞ ሌሎች የሚከቧትን ወንዶች ጥላ አንተ ጋር መምጣቷ የማይቀር ነው። በእርግጠኝነት ነው የምነግርህ። ሶስተኛው ህልመኛ። ማንኛውም ሰው በአፍላ የፍቅር ዘመኑ ወደፊት ስለሚያፈቅራት ሰው የራሱ የሆነ የባህሪ፣ አካላዊ፣ ሃይማኖታዊና የስራ ህልም ይኖረዋል። ይህ ሁኔታ ታዲያ እያደግን ስንመጣ እየተሸረሸረ ይመጣል። በዚህ በህልመኛ አፍቃሪ መደብ ስራ ያለች ሴት ታዲያ አሁንም በዛ ህልም ውስጥ የምትኖር ፍቅርን ልክ በልጅነቷ የፍቅር ተረቶች ውስጥ እንዳነበበችው በጽጌረዳ አልጋ የተሞላ በደመና ውስጥ የሚንሸራሸሩበት አንዱ ላንዱ የሚሰዋበት አድርጋ የምትወስድ ናት። ህልመኛዋ ሴት በልጅነታችን እስኪ ጠይቅ ምንድን ታልሙ ነበረ? ማለት ፍቅር ሲባል ትዳር ሲባል በቃ ብዙ ነገር ልጅ መውለድ ምናምን ሲባል ፊልም ላይ ያየን ነው ወይም ደግሞ ተረት ላይ የሰማነው ነገር ነው። አይምሯችን ውስጥ ብዙ ጊዜ በዛ አይነት ውስጥ ነበረ ትዳርን የምናስበው። ግን ስናድግ ያ ነገር ሁሉ ነገር ተቀይሯል። በዚህም የተነሳ የሰማችውን ሁሉ የምታምን በትንሽ በትልቁ የምታዝን ማንኛውንም ነገር ስለ ፍቅር ብላ የምታደርግ ሁሌ በፍቅር ቃላት መሞገስን የምትወድ ላፈቀረችው ሰው ታማኝ ሆነችና የልጅነት ንጽህና የሚታይባት ናት። ታዲያ አንተ ያፈቀርካት ሴት እነዚህ ባህሪዎች ካሏት ከላይ እንደተገለጹት ሳይረን እሳት አለመሆኗን ተረድተህ ልታፈቅራትና ልትታመንላት ይገባል። ይቺው ሴት ፍቅርን በገንዘብና በአካላዊ ገጽታ የማትለካ ናት። ግን ደግሞ አንተ ከማፍቀርህ ጀምሮ ጥቃቅን ስጦታዎች፣ አበባ፣ ቸኮሌት ምናምን የተለያዩ አይነት ስጦታዎችን እንድትሰጣት ትፈልጋለች። ሌላው ቀርቶ ትንሹን ነገር ዲያሪ እንድትሰጣት እንኳን ትፈልጋለች፣ ትጠብቃለች። ስለዚህ ተዘጋጅ፣ ለእነዚህ ስጦታዎች ራስህን አዘጋጅ። አራተኛዋ አብዮተኛዋ ናት።
አብዛኞቻችን የምንኖርባት ዓለም ውስጥ በነገሮች ተገድበን ታጥረን እንዳለን ወይም ደግሞ እየኖርን እንደሆነ ብዙ ጊዜ ውስጣችን የሚያምነውና የሚቀበለው የሚሰማን ነገር ነው። በዚህም የተነሳ ከኛ የበለጠ ነገሮች ላይ በራስ መተማመን የሚሰማቸው ባህሪያቸው አሻሚ በነገሮች ላይ ለየት ያሉ ሰዎች ሲያጋጥሙን በቀላሉ እንማረካለን ወይም ደግሞ በቀላሉ እንወድቃለን። አብዮተኛዋ ሴት ታዲያ ሁሌም ቢሆን ከተለመዱ ሴቶች ለየት ያለ አለባበስ፣ አስተሳሰብና ድርጊትን ታራምዳለች። ይህች ሴት እንደ ወንድ ልትለብስ ትችላለች ወይም ደግሞ ፀጉሯን ድሬድ ልታደርግ፣ አይኗን ከተለመደው የሴቶች ስታይል ውጭ ልትኩለው ትችላለች ወይም ደግሞ ለየት ባለ ሁኔታ የባህል ልብሶች ወይም የራሷን ቅድ የሆነ ራሷ አሰርታ ምናምን የተለያዩ ልብሶች ልታደርግ ትችላለች። በምታወራበትም ጊዜ በነገሮች እንደማትመሰጥ ሁሉም ነገር ምንም የማይመስላት መስላ ልትታይ ትችላለች። ይችን ሴት ታዲያ እንዳለች መቀበልና ካንተ ጋር ስትሆን እንደፈለገች እንድትሆን ነፃነት መስጠት፣ ሐሳብ በሚነሳበት ጊዜም አንተ የራስህን ወጣ ያለ ነገር ይዘህ መከራከር እሷን በእጅ ለማስገባት በጣም ቀላሉ ምንም የማያለፋ ዘዴ ነው። አብዮተኛዋን ሴት ወይም ደግሞ በጣም በቃ ምንም ነገር እንደማያስደስታት ምንም ነገር እንደማይመስላት የምታወራዋን ሴት ለየት ያለ ሐሳብ ይዘህ ስትከራከር ያኔ በቀላሉ ልትማረካት ትችላለህ። አምስተኛዋ ትንሿ። ይቺ ሴት ህፃናዊ ባህሪ የሚታይባት ቅብጥብጥ፣ በኃይል የተሞላች ስሜታዊ፣ አኩራፊ፣ ንጹህና ተወዳጅ ናት። አብረሃ ስትሆን ሁሌም በሆነ ነገር እንደተመሰጥክ ነው። ልክ እንደ ህፃን ልጅም ሁሉን ነገርህን የራሷ ማድረግ ትፈልጋለች። ወደ ልጅነት ወርቃማ ጊዜ ትመልስሃለች። ጥላህ ትሮጣለች። ጣፋጭ ነገሮችን ልትገዛላት ታስቸግርሃለች። ቶሎ ደርሳ ኩርፍ ወይም ደግሞ ቶሎ ደርሳ የሆነ ልታመነታ ትችላለች። ታዲያ ይችን ሴት ከሷ በልጠህን በመገኘት ተንከባካቢ፣ ሁሉን ቻይ፣ ተቆጭና አፍቃሪ ከሆንክ ልታሸንፋት ትችላለህ። አስታውስ፣ ልጆች ሁልጊዜም የሚመራቸውን ይፈልጋሉ። አንተም ታዲያ ኃላፊነት ወስደህ መምራት መጀመር አለብህ ትንሿን ሴት። ስድስተኛ ሚስጥራዊ ጥላ። ልክ በፀሐይ ላይ እንዳለ ጥላም ስትቀርባት እየራቀች ስትርቃት ደግሞ እየቀረበች ትተህ እንዳትተዋት በቃ ትቻታለሁ ስትል ተመልሳ አንተ ጋር ናት። እንደማትፈልግህ ትነግራለች፣ ግን ደግሞ መልሳ ባይኗ ታባብልሃለች። በዚህ ፈታኝ በሆነ ወቅት ማድረግ ያለብህ እሷን ልክ እርግብ ጥሬ እየተሰጠ እንደሚለምደው እንድትለምድህ ማባበል፣ የበለጠ እንድትገፋበት ማፍቀርህን እየገለጽ ማበረታታት ነው። ቀስ በቀስ ልክ ራሷን የበለጠ በነፃነት መግለጽ ስትጀምር አንተ ደግሞ በተራ ጥላ ሆነ መራቅ እና የሆነ እንደሷ ድሮ ታደርገው እንደነበረው ራቅ ቀረብ እያልክ የበለጠ መፈለግ ይኖርብሃል። ሚስጥራዊ ጥላ ሁንባት። እሷ በሆነችብህ ልክ ባይሆንም ግን ደግሞ በተወሰነ መልኩ በደንብ ወደ አንተ ካቀረብካትና ካወቅካት በኋላ ሚስጥራዊ ጥላ ሁንባት። ሰባተኛው መስታወት። በዚች ሴት ውስጥ አንተን መልሰህ ራስህን ታየዋለህ። ስሜትህ ይሰማታል፣ ህመምህ ያማታል፣ ሳቅህ ያስቃታል። አንተ ወድሃት እሷን ማግኘት ከፈለክ ልክ አንተ ራስህን እሷ ውስጥ እንዳገኘው እሷ ደግሞ ውስጥህን ፈልጋ እሷስ የውስጧ ህመም ምንድን ነው? ከልቧ የምትደሰተው መቼ ነው ብለህ ጠይቅና ድረስበት። ያኔ አንድ እኩል ስለምትሆኑ ሁሉም ነገር የሰመረ ይሆናል። ግን ደግሞ ራሷን ከፍታ እስክታሳይ ድረስ መታገስ ይኖርብሃል። ስምንተኛው ብርሃን። ከውስጥ የሚመነጭ በራስ መተማመን፣ እርጋታ፣ የአማላይነት ኃይል፣ ምክንያታዊነት የሚታይበትና ልክ እንደ ብርሃን የምትታይ እንጂ የማትነካ የምትመስል ሴት ናት። በፍቅር ውስጥ ይችን ሴት እንደማማለል ከባድ ነገር የለም። ሁሉ ነገሯ ሙሉና የማትደፈር ትመስላለች። ታዲያ አንተም ልክ እንደሷ በነገሮች ምክንያታዊነት የምታምን ሚስጥራዊ፣ አጓጊ፣ በራስ መተማመን ኃይል ሆኖ መገኘት ይኖርብሃል። በምክንያታዊነት የምታምን ይች ሴት ብርሃኗን የሚያይላት ሰው ስለምትፈልግ ያላትን ነገር ልታበረታታላት ይገባል። ወይም ደግሞ እሷ ያ ሰው እንዴት ነው የሆነ ደስ የሚል ብርሃን አላት ውስጧ ላይ እኮ ግን በጣም ምክንያታዊ ናት። ያን ብርሃኗን የሚያይላት እስከምታገኝ ብቸኛ ናት ይች ሴት። መረሳት የሌለበት ግን ማስመሰል ብጥርጥር አድርጋ የምታይ ሴት ስለሆነች የምታደርገው ነገር ሁሉ ከልብህ የመነጨ መሆን አለበት። ይች ሴት አስመሳይን ሰው በደንብ ስለምትለይ የምታደርገውን እያንዳንዱን ነገር ከልብ ብታደርገው ይመከራል። በንግግርና በበጎ አድራጎት ትማረካለች። ሁሌም ቢሆን የሚበልጣትን ወንድ ስለምትፈልግ እና
በእውቀትም በገንዘብም በማህበራዊ ግንኙነትም ከሷ የተሻለ ነገር ይዘህ ተገኝ። ያኔ እጅ ታስገባታለህ። 9ኛውና የመጨረሻው ኮከብ። ኮከቧ ሴት በሁሉም ነገር ብልጫ ያላት፣ በቁንጅና፣ በሀብት፣ በእውቀት፣ በማህበራዊ ግንኙነት የላቀች፣ በነገሮች በጎ አተያይ ያላት፣ ይቀረሽ የማትባል ናት። ይሄ ጎደሎ ነገር አላት የማትባል ሴት፣ ሁሌም በየሄደችበት ቦታ በሁሉም ጎልታ የምትወጣ፣ በወንዶችም በሴቶችም የምትከበብ ናት። ሁሉም ሊያገኛት የሚጥራት ወይም ደግሞ ሁሉም ሊያገኛት የሚፈልጋት፣ ሽሚያ የበዛባት ናት። በዚህ ሁኔታ ውስጥም ተስፋ የሌለህ ሊመስል ይችላል፣ ግን ደግሞ ተሳስተሃል። ኮከብ ስለሆነች ኮከብ ትፈልጋለች ብለህም ካሰብክ አሁንም እደግመዋለሁ፣ ተሳስተሃል። አንድ ነገር አስተውለህ ከሆነ በጣም የምትገርም ያልካት ሴት ከአንድ ተራ ሊባል ከሚችል ሰው ጋር በፍቅር ልትወድቅ ትችላለች። ስለዚህ አንተም ከቻልክ ከሷ የበለጥክ ኮከብ፣ ካልቻልክ ደግሞ የሷን ኮከብነት የሚያጎላ ብርሃን ሆነህ መቅረብ ይኖርብሃል። ያኔ ጠብ ታደርጋትና በእጅ ታስገባታለህ። እነዚህን አማላይ ሴቶች እንዴት አድርገህ እንደምታስገባቸው ወይም ደግሞ በእጅህ እንዴት አድርገህ እንደምትይዛቸው፣ እንዴት አድርገህ በፍቅር ጠብ እንደሚሉ ዛሬ ነግሬሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ። መልካም ጊዜ